ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደማጭነት ተደራሽነት ከፍ ያደርጋል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እንጋብዛለን። የመጀመሪያ ክፍል የዕለተ ቅዳሜ ፕሮግራማችን እንግዲህ ትኩረት የሚያደርገው ትናንት ምሽት የመጀመሪያ የኤፍኤ ካፕ ጨዋታ ምሽት አርብ 5 ሰዓት የተደረገው በሞሎኒው ስቴዲየም በወልቭስ እና በሊቨርፑል መካከል የተደረገው ጨዋታ እንግዲህ የአርነ ስሎት ሊቨርፑል ከ3 ቀን በፊት አሳማሚውና አኩሳዩን ሽንፈት በሞሎኒው በዚሁ ስቴዲየም ማስተናገዳቸው ይታወቃል። በመጨረሻ ደቂቃ በተቆጠረ ግብ 2-1 ተሸንፈው የሻምፒየንስ ሊግን ቦታ አደጋ ውስጥ እንደገባ በቀሪ 9 ጨዋታዎች ትላልቅ ፈተናዎች ከፊት ለፊታቸው ለአሰልጣኝ አርነ ስሎት እንደሚጠብቃቸው እየተነገረ ነው የሚገኘውና ከዛ ጨዋታ መልስ በድጋሚ በሞሎኒው በሌላ የሊግ ካፕ የኤፍኤ ካፕ ጨዋታ ትናንት ምሽት በተደረገ የሞሎኒው ፍልሚያ የአርነ ስሎት ሊቨርፑል ያለፈውን ሽንፈት በተወሰነ መልኩ ሊቀንስ የሚችል በቀናት ልዩነት ደግሞ ጥሩ በቀልን በዛው በወልቭስ ስቴዲየም ወልቭስን 3-1 በሆነ የኤፍኤ ካፕ ጨዋታ በማሸነፍ ወደ ሩብ ፍጻሜ በቀጥታ ያለፉበትን ድል ማስመዝገብ ችለዋል። ድሉንም እንግዲህ በተመለከተ በዚህ ፕሮግራም ቆይታ እናደርጋለን። ከጨዋታው ጋር ተያይዞ መነሳት ያለባቸውን አንዳንድ ነጥቦች ላይ እንወያያለን። በተደረገው ሮቴሽን መታየት ያለበት ግልጽ ልዩነቶች በታዩበት የምሽቱ የሊቨርፑል ድል ለአርነ ስሎት ለቀጣይ ጨዋታዎች ትልቅ ማስተማሪያ የሆነ ውጤት ነው የተመዘገበው። 3-1 ያሸነፉበት መንገድ ካለፈው ጨዋታ ትናንት በስፋት ስናነሳ የነበረው የቡድኑ እንቅስቃሴ በተወሰነ መልኩ መሻሻል፣ በተጫዋቾች የብቃት መለኪያ የታየበት የኤፍኤ ካፕ ጨዋታ ነው። የተጫዋቾች ብቃት መሻሻል ከሲስተሙ ጋር በቀጥታ ተያያዥ የሆነ በልዩነት ቦታ ላይ የሚደረግ ሮቴሽን ደግሞ ሁሌም ጠቃሚነቱና ለቡድን ውጤት የሚያስከትለው ልዩነት በደንብ የተመለከትንበት ጨዋታ ነው። አድቫንቴጅም አጋጣሚም እድልም ማግኘት ያለባቸው ተጫዋቾች በአግባቡ ሲያገኙ በቡድን እንቅስቃሴ ላይ የተለየ መዋሃድና ኢፌክቲቭ መሆንን ያስተዋልንበት ጨዋታ ነው። ከረፍት መልስ 51ኛ ደቂቃ ላይ አንዲ ሮበርትሰን ከኤሪያ ውጪ ግሩም ግብ አስቆጥሮ ሊቨርፑልን ቀዳሚ ማድረግ ቻለ። ከ2 ደቂቃ በኋላ ራሱ አንዲ ሮበርትሰን አመቻችቶ ባቀበለው የጨዋታ እንቅስቃሴ በሞሎኒው ለተከታታይ 2 ጨዋታ በፕሪሚየር ሊግ እና በኤፍኤ ካፕ ግብ ማስቆጠር የቻለው መሐመድ ሳላህ ከሮበርትሰን የተሻገረለትን ኳስ አስቆጥሮ 53ኛ ደቂቃ ላይ ሊቨርፑል በፍጥነት የጨዋታውን አድቫንቴጅ ወደ 2 ግብ ያሰፋበት ጨዋታው ገፍቶ እንግዲህ በጥሩ ሞመንተም እና ማጥቃት ኮርቲስ ጆንስ 74ኛ ደቂቃ ላይ አስቆጠረ። ሊቨርፑል በ3 ግብ ልዩነት ጨዋታውን መምራት ማረጋገጥ ቻለ። 91ኛ ደቂቃ ላይ ሂሻን ተቀይሮ ገብቶ ለወልቭስ የማስተዛዘኛ ግብ ማስቆጠር ቻለ። በጨዋታው እንግዲህ 3-1 በሆነ ውጤት የአርነ ስሎት ሊቨርፑል ድል ማድረግ ቻለ በሞሎኒው ስቴዲየም። ነገር ግን በዚህ ጨዋታና ባለፈው ማክሰኞ በተደረገ ጨዋታ በፕሪሚየር ሊግ የተደረገው ጨዋታ ሰፊ ልዩነቶች በተጫዋቾች ብቃትና በሜዳ ውስጥ ካራክተር፣ በተለይ ከተሰጣቸው ሚናና አገልግሎት የቡድኑ ፍሌክሲቢሊቲ የታየው እንቅስቃሴ በቀናት ልዩነት እንዲህ አይነት ምላሽ ለምን መስጠት አስፈለገ? በሊጉ እነዚህ ሪስኮች፣ እነዚህ የጨዋታ ስታይሎች፣ እነዚህ ሊቨርፑልን 3 ነጥብ ማግኘት የሚችልበት አድቫንቴጅ በእጁ እያለ ነው እንግዲህ አልተጠቀሙ። ስለዚህ የምሽቱ ጨዋታ ካለፈው የማክሰኞ ጨዋታ ምን አይነት ልዩነት አስተማሪ ነው በእርግጥ፣ ነገር ግን ያ 3 ነጥብ አስቆጪ ነው በተለይ በዚህም ወቅት። ነገር ግን በቀናት ልዩነት በቀልም
ውጤታማነትንም አሳይቷል። በቀጣይ ማክሰኞ እንግዲህ ሊቨርፑል ከሜዳ ውጪ ወደ ቱርክ ተጉዞ ጋላታሳራይን ይገጥማል። በዛ ጨዋታም በተመሳሳይ በዩኤፋ ሻምፒየንስ ሊግ የሊግ ፌዝ ላይ ጋላታሳራይ እንደምታውቁ ሊቨርፑልን 1-0 ማሸነፋቸው ይታወሳል። ያንንም ጨዋታ ለመበቀል የሚያስችል ጥሩ መነቃቃት፣ የሞራል ስንቅ የሚሆን የኤፍኤ ካፕ ውጤት ነው የተመዘገበው። በጨዋታው እንግዲህ አሰልጣኙ የተለያዩ ለውጦችን በማድረግ ነው ጨዋታውን የጀመሩት። ሴንተር ባክ ኢብራሂም ኩናቴን በማሳረፍ በጄይ ጎሜዝ ተክተው በግራ ፉልባክ በኩል ሜሎስ ኪርኬዝን በማሳረፍ ደግሞ አንዲ ሮበርትሰንን ተጠቅመው በቀኝ ፉልባክ በእለቱን በነበረ ጨዋታ ሲጠቀሙ የነበረውን ጀሬሚ ፍሪምፖንግን ቤንች በማድረግ ዶሚኒክ ሶቦስላይ ነበር በቋሚነት ማሰለፍ የቻሉት። በአማካይ ስፍራ በቀጥታ በተደረገ ሮቴሽን እና ሽግሽግ ግራቨንበርክ፣ ማካሊስተር እና ኮስቲስ ጆንስን በማሰለፍ ከፊት መስመር በኩል ሂጎ ኤኪቲኬን እረፍት በመስጠት በሪዮ ኖጎሞሃ ተክተውት ኮርሊ ጋክፖን ፍሮንት ስትራይከር በማድረግ ነው ጨዋታውን የጀመሩት። በዚህ መሰረት እንግዲህ ኤኪቲኬ፣ ፍሪምፖንግ፣ ኪርኬዝ እና ኩናቴ በቀጥታ ከምርጥ 11 የተቀየሩ ተጫዋቾች ናቸው። ይሄ ያስተላለፍ ለውጡ ደግሞ በቀጥታ በቡድኑ እንቅስቃሴ ላይ ካሳዩ የሚታይ ለውጦች መካከል ግንባር ቀደም የጨዋታው እንቅስቃሴ ያሳየን በርካታ ነጥቦች አሉ። ከነዚህ መካከል እድሉን በአግባቡ የተጠቀመው ወጣቷ የ17 ዓመት የሊቨርፑል የቀጣይ ዓመታት ብሩህ ተስፋ የተጣለበት እንግሊዛዊ ሪዮ ኖጎሞሃ ነው። የሊቨርፑል ፍሌክሰብል መሆን ማጥቃቱ ላይ ስፒድ እንዲኖረው ከትናንት ከነበረን ከጨዋታው በፊት በተወያየ ነው አጠቃላይ የዘንድሮ የሊቨርፑልን የጨዋታ እንቅስቃሴና አንዳንድ ጉዳዮች ላይ ካነሳናቸው ነጥቦች መካከል የሊቨርፑል ፈጣን ምላሽ ለመስጠት የሚያደርገው ጥረትና በጨዋታ እንቅስቃሴ ላይ ስላለው ውጤታማነት በተለይ አድቫንቴጅን ለመውሰድ የሚመርጥበት ደቂቃና አድቫንቴጅን ከወሰደ በኋላ ጌሙን ኮንትሮል የሚያደርግበትን መንገድ ጨዋታ ላይ የሚያጠቃው የጨዋታ ሂደትና የሚመርጠው ዲፓርትመንት ድግግሞሽና አሰልቺ መሆኑን ተከትሎ ክለቡን ተገማች አድርጎታል ብለን ስንወያይ ነበርና በምሽቱ ጨዋታ ከተሻሻሉ ጉዳዮች አንጻር የዚህ ተጫዋች በጋክፖ ቦታ ላይ ቋሚ ሆኖ መሰለፍ የሊቨርፑል የማጥቃትና የጨዋታን ስፒድ ኢነርጂ ፋይናል ሰርድ ከፍ አድርጎታል። ለዚህም ነው ሁለተኛ 45 በተመሳሳይ የጨዋታ እንቅስቃሴ ሊቨርፑል 2 ግቦችን አከታትሎ ሶስተኛውም ግብ እንቅስቃሴው ተመሳሳይ ቢሆንም እዛ ጋር ሪስክን ለመውሰድና ግብ ለማስቆጠር የመረጡበት የጨዋታ ስታይል 100% ውጤታማ ነበር። ስለዚህ ሪስክ መውሰድና ድፍረትን የማጥቃሪያዎችን ለመምረጥ የተጫዋቾች ሪያክት የአሰልጣኙ ታክቲክ ድፍረት የተሞላው መሆን እንዳለበትም ጥቆማ የሰጠ ነውና በዚህ መሰረት ከምሽቱ ጨዋታዎች በሜዳ ውስጥ ከታየው በጎና አመርቂ እንቅስቃሴዎች መካከል የተደረገው የሲስተም ለውጥ የሪዮ ኖጎሞሃ አድቫንቴጁን ለ69 ደቂቃ በአግባቡ በጨዋታ ላይ የተጠቀመበት መንገድ ነው። ካለፉት የሊቨርፑል የግራ ክንፍ ማጥቃት ውጤታማነትና ስታት በነበረው ሜዳ ውስጥ እንቅስቃሴ ካለፉት 5 ጨዋታዎች ውስጥ የበለጠ ኢፌክቲቭ የነበረ የሜዳ ክፍል ነው። ሁለቱንም ኪርኬዝንም ጋክፖም ወደ ሐሰተኛ 9 ቁጥር በማዞር ኪርኬዝን ቤንች በማድረግ የሮበርትሰን ኤክስፒሪየንስ ለዚህ ወጣት ተጫዋች ተደጋጋሚ ኳሶችን እንዲያገኝና የበለጠ በተለይ ስፔሶች ላይ ያደረገው እንቅስቃሴ በተሻለ ሁኔታ ተጠናቋል። ለዚህም ይመስላል ተጫዋቹ በጨዋታው ላይ 92.9% ፓስ አኪሬሲው ውጤታማ የሆነ ባደረገው የድሪብል እንቅስቃሴ ደግሞ ከሞከራቸው የድሪብል ኳሶች ውስጥ አብዛኛውን ማሳካቱ አደጋ በመፍጠር በኩል ደግሞ የተሻለ ውጤታማ ነበር። 4 ሙከራ አድርጎ ከ4ቱ 2ቱ ኢላማውን የጠበቀ ነበር። በተለይ ከረፍት በፊት የተደረገው በግራ እግሩ የሞከራት ኳስና የወልቭስን ተከላካይ ያለፈበት ቴክኒክ ይሄ ተጫዋች ሊቨርፑል በቦታው ላይ የሚፈልገውን ኳሊቲ ቢያንስ በዚህ እድሜው እንዲህ አይነት እንቅስቃሴ ማሳየት ይችላል። ይሄ አንደኛው በጎና ፖዚቲቭ ጉዳይ ነው። ሌላኛው እንግዲህ ከበስተጀርባው የተጫወተው የጨዋታው ኮከብ አንዲ ሮበርትሰን ነው። እንደምታውቁት በጥር የዝውውር መስኮት
ወደ ቶትናም ለመዘዋወር በርካታ ቅድመ ሁኔታዎችን እንዳጠናቀቀ ሲነገር የነበረው በግሉ መስማማቱን፣ የኮንትራት ሂደቱን፣ የሚያገኘው ጥቅማ ጥቅም ከደቂቃዎች አንጻር ደግሞ ሊቨርፑል ተጨማሪ ክፍያ የሚያገኝበትን ስትራክቸር ሁላ ለመደራደር ቶትናሞች ዝግጁ ነበሩ። በወቅቱ እንግዲህ የተፈጠረው የውጤት መንሸራተትና በቦታው ላይ ያለው ሮቴሽን ዴብዝ አላግባብ መነካካቱን ተከትሎ እንደነዚህ አይነት ሪስክን በሲዝን መሀል ላይ ለመውሰድ ቡድኑ ባለመፈለጉና የሮበርትሰንን ኤክስፒሪየንስ በቀሪ ጨዋታዎች መፈለጉን ተከትሎ ነው እንግዲህ ያ ዝውውር ሳይሳካም ሳይደረግም የቀረው። በዚህ መሰረት እንግዲህ በትናንት የኤፍኤ ካፑን ፍልሚያ በሞሎኒ ስቴዲየም በተሳካ ሁኔታ ውጤታማ በነበረ የሜዳ ውስጥ እንቅስቃሴና አስደናቂ የቀድሞ የአንዲ ሮበርትሰንን የሜዳ ውስጥ ባህሪ፣ የቴክኒክ አቅም፣ ማጥቃትም መከላከልም፣ ታይሚንግና ዲሲዥኑ በተለይ በሊቨርፑል ቤት ያዳበረውን ኤክስፒሪየንስ የበለጠ ያሳየበትና ይሄ ተጫዋች በግራ ፉልባክ የሊቨርፑል ፖዚሽን ላይ አሁንም አስፈላጊ መሆኑን ያረጋገጠበት ጨዋታ ነው። ምክንያቱም በ90 ደቂቃ ውስጥ ከፍተኛ ተቾችን በማድረግ ሶስተኛ የሜዳ ክፍልም የተሳኩ ፓሶችንም በማድረግ ከሊቨርፑል ተጫዋቾች በርካታ ኳሶችን በመንካት የተሳኩ ፓሶችን በማድረግ እድል በመፍጠርም በኩል በጣም ውጤታማ ሆኖ ያመሸበት ነው። አንድ ኢላማውን የጠበቀ ሙከራ ወደ ግብ መቀየር የቻለ ለመሐመድ ሳላህ አንድ ኳስ አመቻችቶ በማቀበል 4 ቻንሶችን ክሬት በማድረግ 116 ፓሶችን አድርጎ 103ቱን በስኬት በማጠናቀቅ እንግዲህ ውጤታማ ምሽት በማሳለፍ በሊቨርፑል ቤት ያለውን ኤክስፒሪየንስ ቢያንስ በዚህ ውድድር ከፍ አድርጎ ለአሰልጣኙም ለክለቡ ኃላፊዎችም ማሳየት ችሏል። እንግዲህ የተጫዋቹን ፐርፎርማንስ እና የብቃት እድገት አሁን ካለው እድሜ ጋር ባማከለ ሁኔታ ኮንትራት ለማቅረብ ነው ቀሪ ጊዜያትን ለማሰቢያነት ቀሪ ጊዜያትን ለመጠቀም በጥር የዝውውር መስኮት ተጫዋቹን በሊቨርፑል ማቆየት የቻሉ። በተሻሻለ ቀጣይ የውድድር ዓመት ቢያንስ በፖዚሽኑ ላይ አሪፍ መደላደል ይፈጥራል ወይ? ከሜሎስ ኪርኬዝ ጋር ጥሩ መፎካከር ይችላል? የቦታውን ዴብዝ አያናጋም ወይ በሚል አናላይዝ ለማድረግ ነው። ተጫዋቹን ቆይታ እንግዲህ ሊቨርፑል ለመሸጥ ፍላጎት አላሳየም። በሩን በመዝጋት እንግዲህ ተጫዋቹን ማቆየት የቻለው ነገር ግን እንደምታውቁት አንዲ ሮበርትሰን ከሊቨርፑል ኃላፊዎች ጋር በተደረገው የመጀመሪያ ዙር የኮንትራት ድርድር ተጫዋቹ አስተማማኝ ደቂቃ ይፈልጋል በአንድ የውድድር ዓመት። ነገር ግን የክለቡን ባላንስ በሚነካ መልኩ አይደለም። በጣም አስደናቂ ፕሮፌሽናሊዝሙ ተጫዋቹ ወቅትሮ የሚያገኘው ካለፉት ዓመታት ከሚሰጠው ደቂቃና ቦታው ላይ ካለው አገልግሎት አንጻር ሳይሆን በተገቢ ሁኔታ እድሜውን ባማከለ መልኩ ለምሳሌ ለተከታታይ 6-7 ሳምንት በፕሪሚየር ሊጉ ቤንች ከመሆን ከ4 ጨዋታዎች ቢያንስ አንዱን የማገልገል የተለያዩ ቅድመ ሁኔታዎች እንግዲህ ተደርገው በአስተማማኝ ብቃት ያን የኮንትራት ጥያቄ ለማቅረብ ነው እንግዲህ ክለቡ የተጫዋቹን ወቅታዊ ሁኔታ እየተመለከተ የሚገኘውና በዚህ መሰረት አስደናቂ ምሽት ነው ለአንዲ ሮበርትሰን። በዚህ ስቴዲየም ደግሞ በተደጋጋሚ አንዲ ሮበርትሰን ግብ የማስቆጠር ሪከርድ አለው። ከዚህ በፊትም በ2023-24 ሊቨርፑል ከመመራት ተነስቶ 3-1 ሞሎኒ ላይ ሲያሸንፍ 2-1 ያደረገችዋን ግብ በራሱ ቴክኒክ ከመሐመድ ሳላህ ጋር 1-2 ተቀባብለው እዚህ ስቴዲየም ላይ አስቆጥሮ ሊቨርፑል ወደ ጨዋታ መሪነት የመለሰ አስደናቂ ታች ያለውን ግብ ማስቆጠሩ ይታወሳል። 2023-24 በኤርገን ክሎፕ ውስጥ ጋክፖ፣ ሮበርትሰን፣ ሃርቪ ኤሊየት ባስቆጠሩት የ3-1 የሞሎኒው ድል ሮበርትሰን እንግዲህ አሲስትን በማድረግ ግብን በማስቆጠር በዛ ጨዋታ ተሳትፎ ማድረግ ችሏል እና ትናንት ምሽት አርነ ስሎትም ወደ ሩብ ፍጻሜ ያሻገረውን ድል ሲያስመዘግቡ የሮበርትሰን ሚና አብዛኛውን ድርሻ የሚወስድ ነውና በጣም ውጤታማና አስደናቂ ምሽት ነበር ለዚህ ስኮትላንዳዊ የሊቨርፑል ግራ ፉልባክ። በሌላ በኩል እንግዲህ ሶስተኛዋን ግብ ያስቆጠረው ኮርቲስ ጆንሶን ልክ እንደ አንዲ ሮበርትሰን በጥር የዝውውር መስኮት የኢንተር ሚላን ጠንካራ ጥያቄ ሊቨርፑል በተጫዋቹ እድገትና ብቃት ላይ መመልከት የፈለገው የበለጠ
ተጫዋቹ ላይ ከሚያገኘው ደቂቃ ከሚያደርገው እንቅስቃሴ በዴብዝ የተሻለ ተጫዋች መሆኑን እርግጠኛ ለመሆን እንግዲህ ተጫዋቹን አሁንም ልክ የአንዲ ሮበርትሰን አይነት ተመሳሳይ ውሳኔ ነው ወስነው ይህን ተጫዋች ማቆየት የቻሉትና ግሩም ምሽት ነበር ለኮርቲስ ጆንስም። በተለይ ይሄ ተጫዋች የነካቸው ሁሉንም ፓሶች በስኬት በማጠናቀቅ በጨዋታው ብቸኛ ተጫዋች ፓስ ያደረገውን ሁሉንም ፓስ 100% ያጠናቀቀ፣ ታክሎችንም 100% በማጠናቀቅ ውጤታማ የነበረ የአማካይ ክፍል የበለጠ የቪትስን ቦታ በመያዝ ነበር ሲጫወት የነበረው። በዚህ መሰረት እንግዲህ ኮርቲስ ጆንስ አንድ ሹት የሞከራትን ኳስ ወደ ግብ መቀየር ቻለ። በተጨማሪም ለአንዲ ሮበርትሰን ለተቆጠረችዋም ግብ አሲስት ማድረግ ችሏል። ሁለቱ ተጫዋቾች እንግዲህ በሊቨርፑል ቤት ረጅም ጊዜ ኤክስፒሪየንስ ካላቸው ተጫዋቾች መካከል ግንባር ቀደም ነው። እንደምታውቁ ኮርቲስ ጆንስ የሊቨርፑል የአካዳሚ ውጤት ነው። ይሄ ተጫዋች እንግዲህ ልክ እንደ አንዲ ሮበርትሰን ባለፈው የጥር ዝውውር መስኮት ክለቡን ይለቃል ተብሎ በብዙ መልኩ ሲዘገብ ሲወራ ነበር እና በስተመጨረሻም ጆንስም ግሩም ግብ ከኤሪያ ውጪ ከ25 ያርድ አካባቢ በግራ እግሩ ነው አስደናቂ ግብ ማስቆጠር የቻለው። ሊቨርፑል ከቀናት በፊት ክፉኛ ያስከፋና በጣም አስቆጪ የሆነ 3 ነጥብ ነበር በዚህ ስቴዲየም በመጨረሻ ደቂቃ ባልተደራጀና ከሁለቱ ሴንተር ባኮች በማይጠበቅ የሜዳ ውስጥ አቋቋምና ጨዋታ የተገኙ 2 ግቦች ናቸው። እንግዲህ ሊቨርፑል ዋጋ አስከፍለው በሞሎኒው 3 ነጥብ ያጡት። ከ3 ቀን በኋላ ደግሞ አስደናቂውን ድል በዚህ ስቴዲየም ማስመዝገብ ችሏል። ይሄ ለአርነ ስሎት ትልቅ ድል ነው። በተለይ ከወቅታዊ ሁኔታ አሰልጣኙ ከፍተኛ ለመረጋጋት ውስጥ ገብቷል። የነ ዳኒ ማርፊን የቢቢሲ አንዳንድ ጉዳዮችን ከተመለከታችሁ አሰልጣኙ ከዚህ በላይ ክለቡን ከፍ አድርገው ወደ ቀድሞ ጥንካሬ ይመልሳሉ ተብሎ አይጠበቅም በማለት ጠንከር ያለ ትችታቸውን እየሰነዘሩ ነበር። ከጨዋታውም ቀደም ብሎ አብዛኛው የቀድሞ ተጫዋቾች እንግዲህ በቀጥታ አሰልጣኙን አያብጠልጥሉ፣ እንደ ሌሎች ክለቦች ከፍተኛና ጠንካራ ትችት አያቀርቡ እንጂ በአሰልጣኙ ላይ ያላቸው እምነት ከጊዜ ወደ ጊዜ እየቀነሰ መምጣቱን በተለያዩ ኢንተርቪዎችን ይገልጻሉ። ቀጣይ ፕላን እንግዲህ ክለቡ ራሱን የማደራጀት ለቀጣይ አሰልጣኝም ጭምር ራሱን እንዲያዘጋጅ ምክር አዘል አስተያየቶችን በተደጋጋሚ ሲሰጡ እናስተውላለን። ትናንት ምሽትም በተገኘው ድል መሃል እንኳን አሰልጣኙ የኤፍኤ ካፕን ጨዋታ ማሳካት በቂ እንዳልሆነ ደጋግመው ያነሳሉ። በእረፍት ላይም ከጨዋታውም በኋላ በቲኤንቲ የተጋበዙ የቀድሞ ተጫዋቾችና በሊቨርፑል ቤት አሁን በዚህን ሰዓት ለውጥ የሚያስፈልግበት በተሻለ የክለብ ግንባታ ውስጥ ውጤታማ መሆን የሚያስፈልግበት ወቅት ስለሆነ አሰልጣኙ እንግዲህ አስተማማኝ ውጤታማነት ይዘው የማያጠናቅቁ ከሆነ በተለይ በሻምፒየንስ ሊግ ጉዞና የሻምፒየንስ ሊግን እግር ኳስ ይዞ የማጠናቀቅን ጉዳይ በተለየ ሁኔታ እንደ ክራይቴሪያ እያስቀመጡ አሰልጣኙ ላይ ጠንከር ያለ በሳል አስተያየት እየሰጡ ነው የሚገኙትና ትችቶችም በቀጥታ የአሰልጣኙን ክሬዲት በማሳጣት ሳይሆን ወቅቱን ያማከለ ትችት ነበር ሲነሳ የነበረው። አሁን እንግዲህ ትችቶቹም ጋብ ብለው ለቀጣይ ለቱርኩ ፊልሚያ ከጋላታሳራይ ጋር ለሚያደርጉት የዩኤፋ ሻምፒየንስ ሊግ ጥሩ ሳይኮሎጂካል ቡስት የሚሆን ውጤት በሞሎኒው ከቀናት በፊት በቆሰሉበት ስቴዲየም አሁን ደግሞ ተበቀለው ለቀጣይ በቀል ራሳቸውን ለማዘጋጀት መልካም ውጤት አስመዝግበው ተመልሷል። 3-1 በጨዋታው ላይ የተመዘገበ ውጤት ነው። በዚህ ጨዋታ እንግዲህ ከተመለከትናቸው ሌሎች ጉዳዮች መካከል ፍሎሪያን ቪርትዝ ካጋጠመው ጉዳት አገግሞ ወደ ሜዳ መመለሱና የተወሰነ ደቂቃ አግኝቶ የሜዳ ውስጥ ቆይታ ማድረግ ችሏል። ስለዚህ በቀጣይ ጨዋታ ሊቨርፑል ጋላታሳራይን በሚገጥምበት ፍልሚያ ይሄ ተጫዋች ቋሚ ሆኖ ለመሰለፍ እስከዛ ጨዋታ ድረስ የሪከቨሪ ጊዜው በጥሩ ሁኔታ የሚጠናቀቅ ከሆነ በቱርክ ቋሚ ሆኖ የመሰለፍ እድሉ ሰፊ ነው። እነ ሂጎ ኤኪቲኬ ያገኙትም መጠነኛ የሪከቨሪና የረፍት ጊዜ ለቡድኑ
በቀጣይ ጨዋታ የተሻለ ፐርፎርማንስ ለማሳየት በቱርክ ለሚጠብቃቸው ፈተና ጥሩ ሽግግር ነው። በአራት ተጫዋቾች ለውጥ የታየው የሊቨርፑል ፍሌክሲቢሊቲ ግን ለአሰልጣኙ አስተማሪ ነው። በተለይ የግራ ክንፉ ፖዚሽን ላይ የአንዲ ሮበርትሰን እና የሩዮን ጎሞሃ መግባባት የበለጠ ባለፉት ጨዋታዎች ሲነሱ የነበሩ ጥያቄዎችን በአግባቡ ምላሽ ያሳየ ጥሩ ለአሰልጣኙ አስተማሪ የነበረ 90 ደቂቃ ነው። ለምሳሌ ሩዮን ጎሞሃ ቅድም እንደነገርኳችሁ 92.8% ፓስ አኪሬሲ ውጤታማው ነው። ተቀይሮ እስከሚወጣ ድረስ ከየትኛውም የሊቨርፑል ተጫዋች በላይ በወልቭስ የመጫወቻ ክልል 12 ኳሶችን መንካት የቻለ 4 ድሪብሎችን ሞክሮ 3ቱን ማሳካት የቻለ 3 ፋውሎችን ማሸነፍ ችሎ 1 ቻንስ ክሬት አድርጎ 4 ቻንስ ክሬት አድርጎ ነው በጨዋታው ተቀይሮ መውጣት የቻለውና ያገኘውን ደቂቃ በአግባቡ መጠቀም መቻሉን ያሳየበትም የምሽቱ ጨዋታ ነውና በቀጣይ እንግዲህ ስሎት ካለፉት ጊዜያት የተሻለ ደቂቃ ለዚህ ወጣት የ17 ዓመት የክንፍ ተጫዋች ይሰጡታል ተብሎም ይጠበቃል። ምሽት ላይ ባሳየው አመርቂና አስደናቂ እንቅስቃሴ በተጫዋቹ የታየው ወጥ የሆነ የሜዳ ውስጥ እንቅስቃሴና ባህሪ ምናልባት አስተማማኝነቱ ላይ አሰልጣኙ የበለጠ እርግጠኛ እንዲሆኑ ዋስትናም የሰጠ ብቃት ነው በምሽቱ ጨዋታ ማሳየት የቻሉት እና ለስሎት በጎ ድል ነው የተመዘገበው። ምንም እንኳን የወልቭሱ የፕሪሚየር ሊግ ጨዋታ የሚያስቆጭ ቢሆንም ትናንት ምሽት ቢያንስ ቁጭትን ሊያረግ በሚችል ጥሩ በቀናት ልዩነት 3-1 በሆነ ውጤት በኤፍኤ ካፕ ወደ ሩብ ፍጻሜ ያለፉበትን ድል ስሎትና ልጆቻቸው ማሳካት ችለዋል። መሐመድ ሳላም ለተከታታይ 2 ጨዋታ ኳስና መረብን ማገናኘት የቻለበት ጥሩ ፐርፎርም አድርጎ ለቀጣዩ ለጋላታሳራይ ፍልሚያ በጊዜ ተቀይሮ በመውጣት እንግዲህ የተጫዋቹንም ጌም ታይም ማኔጅ የተደረገ ነው። ስኳዱ ካጋጠመው የዴብዝ ክፍተት አንጻር ኢንጌ ማኔጅመንት የበለጠ በተስተዋለበት ኮንትሮሉም ማጥቃቱም ካለፉት ጨዋታዎች በተሻለ ሁኔታ በተለይ በሁለቱ ዊንግ የነበረው ማጥቃት ትናንት ስናነሳ ከነበረው ትችት ቢያንስ በተሻለ ሁኔታ ፍሌክሲብል ነው ቡድኑ በሁለቱም ዊንግ እያጠቃ የታየበት በጎ ምሽት ነበር ማሳለፍ የቻሉት። በዚህ መሰረት እንግዲህ ሮበርትሰን፣ ሳላና ኮርቲስ ጆንስ አስቆጥረው 3-1 በማሸነፍ በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። ይሄ ውጤት ቢያንስ እስከ ጋላታሳራይ ጨዋታ ድረስ አሰልጣኙ ላይ ለሚነሱ ጥያቄዎችም ተቃውሞም ከፍተኛ ከሚዲያው ላይ የሚሰነዘረውን አስተያየት ረገብ አድርጎ በቀጣይ ጨዋታዎች እንግዲህ የሚፈጠሩ ጉዳዮችን ለመመልከት ጥሩ የሽግግር ቀናትን ያስመዘገቡበት ድል ነው። ይሄ ለአርነ ስሎት በጎ የኤፍኤ ካፕ ምሽት ነበር በምሽቱ የተመለከት ነው። በነገራችን ላይ መሐመድ ሳላ 9 ባለፉት ጨዋታዎች አርብ ዕለት ሊቨርፑል ባደረገው ጨዋታ 8 ግብ በማስቆጠር በአርብ ዕለት የሚደረጉ ጨዋታዎች ላይ አስደናቂ ሪከርድ አለው። ትናንት ምሽትም እንግዲህ ይሄ ተጫዋች ግብ ማስቆጠር ችሏል። በጨዋታው ላይ ግን ከታዩ ጉዳዮች መካከል የአንዲ ሮበርትሰን አሁንም ይሄ ተጫዋች አስፈላጊ መሆኑን በድጋሚ ያሳየበት ምሽት ነበር። በአጠቃላይ ለሊቨርፑል ጥሩና በጎ ድል የተመዘገበበት የኤፍኤ ካፕ ጨዋታ ነው። ክለቡንም ወደ ሩብ ፍጻሜ የተሻገረበት ድል አርብ ምሽት ተመልክተናል። ዛሬ እንግዲህ በርካታ የኤፍኤ ካፕ ጨዋታዎች አሉ። በተለይ ተጠባቂው የኒውካስል እና የማንቸስተር ሲቲን ጨዋታ በፊል ፎደን እና ማንቸስተር ሲቲ ወቅታዊ ችግር አንዳንድ ነጥቦች የምንወያይበት፣ አርሰናል ባልተጠበቀ ሁኔታ በቴሌግራፍ ጸሐፊው የክለቡ አንዱ ቅርብ ከሚባሉ ዘጋቢዎች መካከል ሰይመን ዳን አማካኝነት 5 ተጫዋቾችን በቀጣይ ሳመር ሊሸጥ የሚችልበት እድል ሰፊ ነው በማለት ትናንት ምሽት ሰፊ ትንተና ይዞ ወጥቷል። እነዛ ተጫዋቾች እነማን ናቸው? አምበሉ ኦዲጋርድ መካተቱ በጣም እያስገረመን የሚገኘው በቅርብ ሳምንት ግምቶች ይወጡ ነበር። አሁን ግምቶች ወደ እውነታ ይቀየራሉ የሚሉ ጻፊዎች በስተዋል። እስቲ ያንን ጉዳይ በተመለከተ በቀጣይ 2 ፕሮግራሞች በሲቲና በአርሴናል ዙሪያ የምንወያይበትን ይዘን እንመጣለን። ይህንን ፕሮግራም ላይክ እያደረጋችሁ
ተደራሽነታችንን ተደማጭነታችንን ከፍ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ አድማጮች ጋር ተደራሽ ይሆናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ዛሬ ቻናላችንን ከከፈታችሁ የደወል ምልክቷን እየተጫናችሁ ሰብስክራይብ እንድታደርጉ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በአርሴናል ለሽያጭ ወጥተዋል በተባሉ ተጫዋቾች ዝርዝር ተመልሰን እስከምንመጣ ድረስ መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።